ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ በትግራይ የከፋ ሰብአዊ ቀውስ ሳይከሰት ሁሉም ወገኖች መፍትሄ እንዲያበጁ ኢሰመጉ አሳሰበ። በትግራይ አሁን ካለው ሰብአዊ ቀውስ የከፋ ችግር ሳይከተል የሰላም አማራጮችን ማማተር እንደሚገባ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አሳስቧል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዋና ዳይሬክተር አቶ ተስፋዬ ገመቹ በአሁኑ ወቅት በክልሉ ያለው የሰብአዊ መብት ጥሰት ተጠናክሮ መቀጠሉን ለጣቢያችን በሰጡት ቃል አስገንዝበዋል። አክለውም ከዚህ ቀደም ከ4 እና 3 ዓመታት በፊት ተቀስቅሰው እንደነበረው ጦርነት ዳግም ሊከሰት ይችላል የሚል ከፍተኛ ስጋት አለን ብለዋል። ማለት በመንግስትም ሆነ በብሔራዊ ምርጫ ቦርድ እውቅና ያልተሰጠው አካል ነው እየመራ ያለው። ስለዚህ እነዚህ ነገሮች የግጭት ማባባሻ ምክንያት ስለሚሆኑ መስተካከል ይኖርባቸዋል ነው የኛ ሀሳብ። ማለት መንግስት እነዚህን እንዲስተካከሉ ማድረግ አለበት። ምክንያቱም ከኢትዮጵያ አንዱ ፓርት ነው። ትግራይ ራሷን የቻለች ሀገር አይደለችም። ስለዚህ አንድ ሀገር እስከሆነ ድረስ ማለት በሀገሪቱ ሕግ የመገዛት ግዴታ አለበት። በተለይ ደግሞ በፕሪቶሪያው ስምምነት ብዙ ነገሮች ናቸው እንግዲህ ማለት ተፈተዋል ብለን ሀገር ተረጋግታለች ብለን ስናስብ የነበረው እነዚህን በማስተካከል ሂደት ውስጥ ሊፈጠሩ የሚችሉ ግጭቶች ቢኖሩ ማለት የሰው ሕይወት ሳያስከፍል ሊሆን እንደሚገባ ነው ምናምነው። አቋም መያዝ አለበት እና ይሄ ካልተስተካከለ ማህበረሰቡ እንደገና ለተጨማሪ እልቂት ነው የሚዳረገው። አሁንም በከፍተኛ ሁኔታ እየተሰደደ ነው ያለው። ስለዚህ የከፋ ነገር ከዚህ በላይ ከመምጣቱ በፊት መስተካከል ስላለበት የትግራይን ህዝብ ህልውናና ደህንነት ለማረጋገጥ በሚል ባሳለፍነው ወር የወጣውን አዋጅ ተከትሎ በክልሉ እየተተገበረ መሆኑን የሚገለጸው የግዳጅ ወታደራዊ ምልመላ ወደ ክልሉ ዋና ከተማ መቀሌ መድረሱን ኢሰመጉ ባደረገው የዳሰሳ ጥናት መረዳቱንም ገልጿል። አቶ ተስፋዬ አሁን ላይ በመንግስትም ሆነ በምርጫ ቦርድ እውቅና ያልተሰጠው አካል ነው ክልሉን እያስተዳደረው ያለው፣ ይህም የግጭት ማባባሻ መንገድ ነው ብለዋል። ትግራይ ራሷን የቻለች ሀገር እስካልሆነች ድረስም ለፌዴራል መንግስቱ ህግ ግዴታ መገዛት እንደሚገባትና አሁን ካለው ሰብአዊ ቀውስ የከፋ ነገር ሳይመጣም ችግሩ ሊስተካከል እንደሚገባ አስገንዝበዋል። በጣም በርካታ እንደሆኑ ነው የምንሰማው። አሁን ጭራሽ ወደ መቀሌም እየመጣ እንዳለ ነው። ከዚህ በፊት ያው ዙሪያው ላይ ካሉ አካባቢዎች ነው እንዲህ አይነት እንትን የነበረው። አሁን ግን ወደ መቀሌም ተመሳሳይ ልምምዶች እንዳሉ ነው እየተረዳን ያለ ነው። ህጻናትን ጭምር አስገድዶ ወደ ግዳጅ ውትድርና ምልመላ ውስጥ እያስገቡ እንደሆነ ነው እየተረዳን ያለ ነው። ሰዎች እየተሰደዱ እንዳለ አገር ጥለው እየወጡ እንደሆነ እሱን ማረጋገጥ እንችላለን። በእኛ በኩል የስጋት መጠኑ ከፍተኛ ነው ብለን ነው የምናምነው። ምክንያቱም በዚህ ደረጃ ዝግጅት እየተደረገ ከሆነ አንድ ሀገር ላይ ማለት በጣም ኢሚዲየት የሆነ ኮንሲኩዌንስ ይኖረዋል፣ ዳንጀር አለው ማለት ነው። ኢሚዲየት የሆነ በቅርብ ሊሆን የሚችል ነገር ሊሆን እንደሚችል ማሳያ ነው። ምክንያቱም በጣም በብዙ ቁጥር የወታደር ቁጥር እየተጨመረ ነው። ከዚህ በፊት ያሉ ትጥቆች እንዳልተፈቱ ማሳያዎች አሉ። ስለዚህ ከፍተኛ የሆነ አቅም የመገንባት ስራ እየተሰራ እንዳለ ነው እየተረዳን ያለ ነው። ይሄ ውጥረት ደግሞ መስተካከል የማይችል ከሆነ ማለት እንግዲህ የፌዴራል መንግስቱም በሌሎች አካላትም ትብብር ጭምር ወደ መሀል መጥተው መወያየት የሚችሉበትን በር ከፍቶ ማስተካከል ካልተቻለ እንደገና አሁንም የእልቂት ምክንያት የብዙዎች ሞት እና እንግልት፣ ስቃይ ምክንያት ይሆናል ብለን ነው የምንሰጋው። ለዘላቂ ሰላም ሲባልም ከዚህ ቀደም ሰላም በተደረሰበት የፕሪቶሪያ ስምምነት የተገቡ ቃሎች መከበር እንዳለባቸውም ገልጸዋል። እንግዲህ አንደኛ በህወሓት በኩል የሚነሱ ሀሳቦች አሉ። እነዛ በትክክል ከፕሪቶሪያው ስምምነት አንጻር መታየት ይኖርባቸዋል። በትክክል እነዛ ያልተከናወኑ ጉዳዮች ካሉ መፈተሽና መስተካከል ይኖርባቸዋል። ነገር ግን ከህወሓት አንጻር ደግሞ ሊያስተካክላቸው ይገባል ብለን የምናስበው በግልጽ የፕሪቶሪያ ስምምነቱን ማክበር፣ በሁለቱም በኩል የፕሪቶሪያ ስምምነቱ መከበር አለበት ብለን እናምናለን። ቃል የተገቡ ጉዳዮች በፌዴራል መንግስቱም በኩል በፕሪቶሪያ ስምምነቱ መሰረት መፈጸም አለበት ከትግራይ አኳያ። በትግራይም በኩል ደግሞ ትጥቅ መፍታትን እንደዚሁም ደግሞ የአስተዳደሩን ወደ ስልጣን ማምጣትን በተመለከተ በስደት ላይ ያሉ በሀገር ውስጥ ተፈናቃይነት በጣም በከፍተኛ ሁኔታ እየተጎዱ ያሉ ማህበረሰብ ወደ ቀያቸው መመለስ አለባቸው። ማለት በዚሁ እየተሰቃዩ መቀጠል የለባቸውም እና ዳግም ወደ ጦርነት ሊገፉ ከሚችሉ ሂደቶች መቆጠብ ተገቢ ነው ብለን እናምናለን። የአስተዳደሩ ተመልሶ ስራውን መስራት የሚችልበት ሁኔታ መመቻቸት አለበት፣ ዘላቂ መፍትሄ እስኪመጣ ድረስ ማለት። ስለዚህ በዚህ መልኩ መሆን አለበት ብለን ነው ምናምን። ሁለቱም የግጭቱ ተዋናዮች እውነተኛ ሰላም በማምጣት ህዝቡን ከስቃይ ሊታደጉት እንደሚገባም ዋና ዳይሬክተሩ አሳስበዋል። ሀራምቤ ሬዲዮ
98.7 ከነሙሉ ክብሩ